ልጄ ዴፍኒ ዛሬ ይኸውልሽ በጊዜ ትምህርት ቤት ደርሰናል። ስትወጪም ደግሞ በጊዜ መጥቼ እቀበልሻለሁ። እሺ ውዷ ልጄ። እማዬ እንደ ትላንቱ ግን እንዳታረፍጂ እሺ። እማዬ ምንድን ነው እማዬ? ዳፍኒ ልጄ ደህና ነሽ? ደህና ነሽ ልጄ? ደህና ነኝ እማዬ። ወይ ማን ነው እብድ የሆነ ሰው? ማን ነው ይሄ? ቱርካን? ሶመር? እማዬ ማን ነው ይሄ ሰው? እማዬ ማን ነው? እማዬ ማን ነው? አርፈሽ ተቀመጪ ዳፍኒ፣ ማንም አይደለም። ቱርካን እባክሽን አንድ ያናግሪኝ። ቱርካን እባክሽን። ቱርካን ሶመር ላይ ጨክና መኪናውን አስነስታ ሶመርን ጥላው ትሄዳለች። በጣም ጥሩ። ይሄ ከሰርጓ ቀሚስ ጋር የሚሄድ ጥሩ ምርጫ ይመስለኛል። እባክን አቶ ሶመር ወደ ውስጥ መግባት አትችልም። እባክን ቀጠሮ ሳትያዝሽ ወደ ውስጥ መግባት አትችልም። ምን እያልሽ ነው? ቱርካንን እኮ ነው ለማናገር የመጣሁት። ወደ ውስጥ መግባት አትችልም አቶ ሶመር እባክን። ሶመር? አቶ ሶመር እባክን ችግር አትፍጠር። ሶመር? ኦ ውድ ጓደኛዬ ካርታል፣ ጓደኛዬ እንዴት ነህ? እባክህ ደህና ነህ? ደህና ነኝ። ሶመር መቼ ነው የመጣው? ገና መምጣቴ ነው። አባዬ ታሞ ሆስፒታል ነበር። ደግሞ ለአባዬ ላደረግከው ነገር ሁሉ በጣም ነው የማመሰግነው። አባዬ ሆስፒታል እያለ እንደተንከባከብከው፣ በብዙ ነገር እንዳገዝከው ሰምቻለሁ። በእውነት ለዚህ ውለታ አለብኝ። በጣም ነው የማመሰግነው። እና ቱርካንን ፈልጌ ነበር የመጣሁት። ቱርካን የለችም እንዴ? ለምንድን ነው ቱርካን የምትፈልገው? ማለት ምን እያልከኝ? ማለቴ ሶመር በአንተና በቱርካን መካከል ትንሽ አለመግባባት እንዳለና ቱርካን አንተን ማየት እንደማትፈልግ ስለሰማው ነው። ኦ ሐሳብ አይግባ፣ እሱ እንኳን ቀላል ነገር ነው። ለማንኛውም ውስጥ ካለች ወደ እሷ ጋር ልግባ። ሶመር ቁም። ሶመር ቱርካን ማለት ሶመር እና ግባ፣ ውስጥ ገብተን እናውራ። ቱርካን ሶመርን ይዛ ወደ ውስጥ ስትገባ ካርታል እየተበሳጭና እየተናደደ እሱም ወደ ቢሮ ይመለሳል። ቱርካን ሶመር ይዛው ከገባች ኋላ ሶመር እንዳይመለከታት በጣቷ የነበረውን ቀለበት አውልቃ ትይዘዋለች። እሺ ሶመር ምን ፈልገን የመጣው? ምንድን ነው የፈለግከው? እንደዚህ ነው የምትቀበይኝ ቱርካን? ሶመር ምን ፈለግ? ምንድን ነው የምትፈልገው? ቱርካን ወደዚህ የመጣሁት ለልጄ ለዳፍኒን እንዲሁም ለአንቺ ብዬ ነው የመጣሁት። ልጄ ማየት ፈልጋለሁ። ሶመር ከ4 ዓመት በፊት የራስህን ምርጫ መርጠህ ጥለህን ሄደሃል። ሁሉም ነገር ያበቃው የዛኔ ነበር ሶመር። ቱርካን እባክሽ ይህንን አታርጊ። ለ4 ዓመት ያክል ልጄን አላየኋትም። ልጄ ዳፍኒ ናፍቃኛለች። እናቴና አባቴም ቢሆኑ የልጅ ልጃቸውን ማየት ይፈልጋሉ። እባክሽን ቱርካን ይህንን አታርጊ። ሶመር አንተ እንደፈለግክ የምትሆንባት እኔ ምን አይደለሁም። በፍጹም ልጅ አለኝ ብለህ እንዳታስብ። ዳፍኒ የእኔ ልጅ ብቻ ነች፣ የእኔ ብቻ። ቆይ ለምንድነው ቱርካን እንደዚህ የጨከንሽብኝ? ምንድነው ያረኩሽ ቱርካን? ሶመር ምንድነው ያላረከኝ? እኔ በአንተ ምክንያት ስንት ነገር አሳለፍኩ፣ ስንት ነገር ሆነ። ዶክተር ልጄ ደህና ነች? ዶክተር ልጄ ደህና ነች? ወይዘሮ ቱርካን ልጅሽ ያለችበት ሁኔታ በጣም አሳሳቢ ነው። ለልጅሽ ጸሎት ነው የሚያስፈልገው። ልጅሽ እዚህ ከገባች 5 ወራትን አሳልፋለች፣ ግን ምንም አይነት ለውጥ የላትም። ዶክተር 5 ወራት ልጄን ሳላቅፋት፣ ልጄን ሳላጠባት፣ ልጄን ሳልስማት፣ ትንፋሿን ሳላሸት እስከ መቼ ዶክተር? እስከ መቼ? ወይዘሮ ቱርካን እባክሽን አሁን ጡጦን ትሰጪ። ሶመር ያንተ አባትነት ያኔ በእኔ መከራ ጊዜን አበቃው። ከዚህ በኋላ እባክህን ሶመር ከዳፍኒ ከልጄ ራቅ፣ ከእኔም ራቅ። ቱርካን ያንን ማድረጋችም ምንም ቢሆን እኔ አባቷ ነኝ። የኔን አባትነት ዳፍኒ ትቀበላለች። ያሳለፍኩትን ነገር ትረዳዋለች። ቱርካን የዳፍኒ ነገር እንኳን ባይኖር ስለ እኔና ስለ አንቺ ፍቅር አታስቢም? ሶመር በእኔና በአንተ መካከል ምንም ነገር የለም። ፍቅር ብሎ ነገር የለም። ሞቷል። ሁሉም ነገር አብቅቷል። እውነትሽን ነው ቱርካን። ታዲያ እነዚህ አይኖችሽ ለምንድን ነው እንደዚህ በስስት የሚመለከቱኝ? ውጣልኝ ሶመር። ሶመር ቢሮ ይለቀ ውጣልኝ። ቱርካን ምን ተፈጠረ? ከሶመር ጋር ምን አወራችሁ?
ምንም በቃ ስለ ልጁ ስለ ዳፍኒን መጠየቅ ፈልጎ ነበር። ሌላስ ስለምንም አላወራችሁም ቱርካን? ሌላ ስለምን እናወራለን ብለህ ነው ካርታል? ስለምንም አላወራንም። ስለ እኔና ስለ አንቺስ ለሶመር አልነገርሽውም? ለምን ነግረዋለሁ ካርታል? እሱ ምን አገባውና ለሱ ምን ነግረው? ቱርካን ምናልባት ሶመር በአንቺ አሁንም ተስፋ ቆርጦ ላይሆን ይችላል። ይህንን ነገር ማወቅ አለበት ካርታል። የኔና የእሱ ነገር ካበቃ ቆይቷል። ይህንን ደግሞ እሱም ያውቃል። በእኔና በሱ መካከል ምንም የቀረን ነገር የለም። ይህን ደግሞ እሱም ስለሚያውቅ ምንም ያስጨንቀን ነገር የለም። እኔ አንቺ ምንም ብትይኝ አምንሻለሁ። ሁሌም ቢሆን አንቺ የምትይኝ ነገር ነው የምቀበለው። ቱርካን ቀለበትሽስ? እዚህ ጋር ነበር ካርታል። ጣቴን ቅድም አሞኝ እዚህ ጋር አስቀምጬ ነበር። ካርታል ዳሪያ ሁሉንም ርቃ የራሷን ሕይወት መስርታ ከሙስጠፋ ጋር በትዳር እየኖረች አንድ ወንድ ልጅ ወልዳለች። ነገር ግን ሙስጠፋ የእናት ነገር ሆኖበት ከ5 ዓመት በፊት ለትዳራቸው ከባድ ችግር የነበረችውን ተመልሳ ከእነሱ ጋር እንድትኖር ፈቅዷል። ሲቪላይና ዳሪያ እንዲያኔው አሁንም በትንሽ በትልቁ ይጣላሉ። ቤት ውስጥ ሰላም የላቸውም። ዳሪያ ቱርካን ሶመርን አንድ ነገር የሚያገናኛቸው መስሏል። ዳሪያ ከኢዝሚር ወደ ኢስታንቡል መጥታ ልጇን ትምህርት ቤት ታስመዘግባለች። ሶመርም እንደዚሁ ከሚኒ ያገኛትን ኪራዝን ልጁን ትምህርት ቤት ያስመዘግባታል። አጋጣሚ ደግሞ ሁለቱም ያስመዘገቡት ቱርካን ዳፍኒን አስመዝግባ የምታስተምርበት ትምህርት ቤት ውስጥ ነበር። አቶ ሶመር እኛ በጣም ተቸግረናል። ምግብ እየበላች አይደለችም፣ መድኃኒትም እየዋጣች አይደለችም። በዚህ ሁኔታ ከቀጠለች አእምሮ ላይ ከባድ ችግር ይፈጠራል። ምናልባት እስከ መጨረሻው ላድን ትችላለች። እባክን የሆነ ነገር ማድረግ ይኖርብሃል። ዶክተር ምንም አታስቢ፣ እኔ አንድ ነገር አደርጋለሁ። ሶመር እንኳን ደህና መጣ። ደህና ነህ? ልጄስ ይዛት መጣ አይደል? ሶመር ይዛት መጣል አይደል? ኪራዝ የት ነው ያለችው? ውጭ ነች? ሚኔ ኪራዝ ትምህርት ቤት ሄዳለች። መቼ ነው የምታመጣው? ኪራዝን መቼ ነው የምታመጣው? ሶመር ልጄ በጣም ናፍቃኛለች። ሚኔ እንደዚህ ሆንሽ ልጅሽን ማየታችም። ለምን ሶመር? ለምንድነው ብከለክለኝ? ልጄን ከቅፌ ቀማ። እኔን ደግሞ እብድ ነች እያልክ የእብድ ሐኪም ቤት አስገባኝ። እኔ ልጄን ማየት ነው የምፈልገው። ኪራዝን ማየት እፈልጋለሁ። ሚኔ አንቺ እብድ አይደለሽም፣ ጤናማ ነሽ። ልጅሽን ማየት ከፈለግሽ ልጅሽን ማየት ትችያለሽ። ለጊዜው በአካል ባትገናኙም ግን ፎቶዋን ታያለሽ። ከዛ በቀጣይ ደግሞ በአካል ታገኛታለሽ። መጀመሪያ ግን እኔ የምልሽን ነገር ታረጊያለሽ። ምንድነው ማረገው? ሶመር ምንም ማረጋለሁ። ምንድነው እሱ? መድኃኒት አልወጥም ምግብ አልበላም እያልሽ ዶክተሯ እንደምታስቸግሪ ሰምቻለሁ። ይሄ ደግሞ ልጅሽን ኪራዝ እንድታይ አያረግሽም። ልጅሽን ማየት ከፈለግሽ መድኃኒቶችሽን ዋጪ፣ ምግብ እምቢ። የዛኔ ልጅሽን ማየት ትችያለሽ። ነገ ሲመጣ የኪራዝን ፎቶ ይዤልሽ መጣለሁ። አሁን ሄድ ይኖርብኛል። የመድኃኒት ሰዓት። ዶክተር ማን ነበር ወደዚህ የመጣው? ማን ነው የመጣው? ተኝቼ አይደለም አይደል? በህልሜ አይደለም አይደል? ሶመር መጥቷል አይደል? አዎ አቶ ሶመር መጥቶ ነበር። ለምንድን ነው የመጣው? ኪራዝን ይዟት መጣ? ኪራዝን ይዞ መጣ እንዴ? ልጄ ኪራዝን ማየት ፈልጋለሁ። ልጄን ያምጣልኝ። ካርታል የተፈጠረ ችግር አለ እንዴ? በጥብቅ እንደምትፈልገኝ ሰማው። ምንም የተፈጠረ ችግር የለም ቱርካን፣ እንዲሁ ስትናፍቅኝ ነው ያስጠራሁት። እኔ አልናፈቅኩሽም እንዴ? ለነገሩ ብናፍቅሽም እንደማትናገር ያውቃለሁ። ቱርካን እኔ ከአንቺ ጋር ደስተኛ ህይወት መኖር ፈልጋለሁ። አንቺ እኔ ዳፍኒ ሆነን እንደ ቤተሰብ እንድኖር ፈልጋለሁ። ይገባኛል። እኔ በማላውቀው ነገርም ቢሆን አባትሽ ይህንን እንደማይፈልግ አውቃለሁ። አርፍዶም ቢሆን ሊረዳ ይችላል። እኔና አንቺ አንድ ማድረግ ያለብን ነገር ያለ ይመስለኛል። አልገባኝም። ምንድን ነው እሱ? እንዴት ናችሁ አቶ ካርታል? ቱርካን እንዴት ነሽ? የሙሽራ ቀሚስሽን አየሽ እንዴ? በጣም የሚያምር የሙሽራ ቀሚስ ነው። እኔ በጣም ነው የወደድኩት። ቱርካን ይህንን ነገር ስትሰማ ድንገት ፊቷ ይለዋውጣል። ካርታል የቱርካንን ፊት ሲመለከት እየተበሳጨና እየተናደደ ቱርካንን ጥሎ ከቢሮ ይወጣል። ካርታል እባክን አንድ ያዳምጠኝ። ካርታል ሰሞኑን ብዙ ነገር እያሰብኩኝ ጭንቅላቴ ልክ አይደለም። ምናልባት ሶመር ከመጣ ኋላ ይሁን ይሄ ነገር የተፈጠረው። ቱርካን አይ እንደዛ አይደለም ካርታል። ይኸውልህ ምን መሰለ ቱርካን፣ እኔ አሁንም ቢሆን ያንቺን ፍላጎት አከብራለሁ።
አንቺ ተመልሰሽ ከሶመር ጋር መሆን ከፈለግሽ ላስቆምሽ አልፈልግም። ካርታል የኔና የሶመር ጉዳይ አብቅቷል። በእኔና በሱ መካከል ምንም የቀረ ነገር የለም። ሁሉም ነገር አብቅቷል። ቱርካን እኔና አንቺ እንደ ቤተሰብ ጥሩ ቤተሰብ እንድንመሰረት እፈልጋለሁ ከዳፍኒ ጋር ሆነን። ነገር ግን ይሄ ነገር እንዲሆን የምፈልገው አንቺ በሙሉ ልብሽ ከእኔ ጋር ስትሆኝ ነው። የኔና አንቺን የሰርጋችን ቀን ወስኛለሁ። ነገር ግን አንቺ ቆይ ይራዘም ካልሽ ምንም ችግር የለውም። አይ አልፈልግም ካርታል፣ ለምን ይራዘማል? ቱርካን ግድ የለሽም። ሁሉንም ነገር ሰከን ብለሽ አስቢ። ከአእምሮሽና ከልብሽ ጋር ተማከሪ። ከዛ አመዛዝነሽ የራስሽን ውሳኔ ወስኚ። ወይዘሮ ሩቻን እርዳታሽን ፈልጋለሁ። ምንድነው? የተፈጠረ ችግር አለ እንዴ? ዶኑሽ ታማለች። ሆስፒታል ለመውሰድ እምቢ ብላኛለች። ለአቶ ሳዲክም ለማንም ሳትነግሪ መጥተሽ ወደ ሆስፒታል ውሰጃት እባክሽን። የልጅ አንድ ነገር ሳትሆን በፍጥነት ነይ። ሩቻን ምንም ጊዜ ሳታባክን ነበር ታማለች የተባለችውን ዶኑሽን እንደምንም ብላ ሳምና ወደ ሆስፒታል ይዛት መጥታ ምርመራ አድርገው ውጤት እየጠበቁ ነው። ወይዘሮ ሩቻን የዶኑሽን ጉዳይ እያየው ነበር። ጉዳዩ ትንሽ ውስብስብ የሆነ ነገር አለው መሰለኝ። ዶክተር ምንድነው ነገሩ? ችግር አለ እንዴ? እናንተ ቤት ውስጥ የደም ኢንፌክሽን በሽታ የነበረው ሰው ታውቂያለሽ ወይም የምታውቂ ነገር አለ? ዶክተር ምንድነው የምትይው? ለምንድን ይህን የጠየቅሻት? ወይዘሮ ሩቻን አስፈላጊ ስለሆነ የጠየቅኳት። አዎ እማዬ ፊርዴ ትታመም ነበር። ዶክተር ምን ማለት ነው ታዲያ ይሄ? በሚያሳዝን ሁኔታ ይሄ በሽታ ከቤተሰብ ወደ ቤተሰብ ከልጅ ወደ እናት የሚተላለፍ ነው። እናም አንቺም የደም ኢንፌክሽን በሽታ ተጠቂ ሆነሻል። ቱርካን ዳፍኒን አስተኝታት እንቅልፍ እምቢ ስላት ከቤት ወጥታ መኪና ውስጥ ትገባለች። ካርታል ወደ እሷ ጋር እየመጣ ይመለከታታል። ቱርካን መኪናውን አስነስታ መሄድ ትጀምራለች። ካርታልም እሷን ይከተላታል። ቱርካን ወደ ባህር ዳርቻው ጋር ነበር ያመራችው። ቱርካን ሶመር ምንድነው እዚህ የምትሰራው? ለምንድነው ወደዚህ የመጣው? ቱርካን አንቺን ልጠይቅሽ እንጂ ለምንድነው ወደዚህ የመጣሽው? ናፍቆት አስቸግሮሽ ያሳለፍናቸው ነገሮች ትዝ ብሎሽ? ቱርካን ንገረኝ፣ ለምንድነው ወደዚህ የመጣሽው? አላቅም፣ ለምን ወደዚህ እንደመጣው አላቅም፣ ግን በቃ ወደዚህ መጣው። ካርታል ውስጡ እሳት እየነደደ ዝም ብሎ ይመለከታቸዋል። ቱርካን እኔና አንቺ አንዳችን ያለ አንዳችን መኖር አንችልም። እባክሽን ቱርካን፣ ኩርፊያችንን ረስተን በድጋሚ አንድ ቤተሰብ መስርተን አንድ ላይ እንኖር። እባክሽን ቱርካን። ሶመር የኔና ያንተ ጉዳይ አብቅቷል። እኔና አንተ ተመልሰን አንድ መሆን አንችልም። እባክን ሶመር ተወኝ በቃ። እሺ ቱርካን እተውሻለሁ፣ ግን ለምጠይቅሽ ጥያቄ ትክክለኛውን ነገር ስትመልሽ ነው። ቱርካን አይንን እያየሽ ተናገሪ። ጠልተሽኛል? ንገሪኝ። ጠልቼሃለሁ፣ አልፈልግህም ሶመር በይኝ። ቱርካን ተናገሪ። አልወድህም በይኝ። ጠልቼሃለሁ፣ ረስቼሃለሁ በይኝ። ቱርካን እንደዛ በይኝና ለዘላለም ከህይወትሽ እወጣለሁ በይኝ። ንገሪ። አልወድህም በይኝ። ሶመር እባክህን ተው። ቱርካን አልወድህም በይኝ። አይንን እያየሽ ቱርካን ጠልቼሃለሁ፣ አልወድህም በይኝ። ዘላለም ከህይወትሽ እወጣለሁ፣ ተመልሼ ወደ አንቺ ጋር አልመጣም በይኝ። አልወድህም በይኝ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ድራማ የወፍ ጎጆ ክፍል 87 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።